ሂደት ካቦካኩ ጀምሮ እንጀራን አሳይኝ ባሉኝ መሰረት የተለያየ ጊዜ ይሄ ጥያቄ ይቀርብልኝ ነበርና ዛሬ እንጀራን ይዤላችሁ የመጣሁት እንደዚህ የሚያምር ቆንጆ እንጀራ እንጋግራለን። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንደዚህ የሚያምር እንጀራ ነው የምንጋግረው። እዚህ ጋር እኔ ወደ 2 ተኩል የሚያክል የጤፍ ዱቄት ነው ይዤ የመጣሁት። እሱ ላይ የጤፍ እርሾ አደረግኩኝና ከዛ ውሃ፣ ቀዝቃዛ ውሃ እየጨመርኩኝ እሽት አድርጌ አቦከዋለሁ። በየመሃሉ ትንሽ ትንሽ ውሃ እየጨመርን እሽት አድርገን እናቦከዋለን። እኔ አብኩተን ነው እንደዚህ በደንብ አሽተን ምንትን የምንለው ምጋግረው። ግን ውሃ ደግሞ ከስሩ ውሃቃ ውስጥ ማለት ነው ከስር ውሃ አድርጋችሁ ከላይ ዱቄታችሁን የምትፈልጉትን ያክል አድርጋችሁ ውሃውን ዘለግ አድርጋችሁ ማለት ነው ሳታሳንሱ። እንደሱም አድርጎ ምንም ነገር እጅ ሳይነካው ከድነው የሚያጋግሩ ሰዎች አሉ። እንደሱም ትችላላችሁ። እኛ ግን በቤታችን ግን እንደዚህ አሽተን ነው የምናቦካው። ይኸው እንደዚህ አድርጌ እያቦካሁት ነው። ይኸው እንደዚህ ሽት አድርጌ አብክቼዋለሁ። አሁን የማስቀምጥበት እቃ ላይ አድርጌ በደንብ ዳርዳሩን አጣጥቤ ውሃ ከላዩ ጨምሬ ለቀረራ ማለት ነው እናስቀምጥና በሶስተኛው ቀን እንገናኛለን። ከዛ ውሃውን በደንብ አድርጌ እንደዚህ ለወስኩት። በኋላ ላይ ያው ስለሚያጠል እንደዚህ አድርጋችሁ ማስቀመጥ ነው። ከላይ እንዲያጠል እንደዚህ አድርጋችሁ ውሃ በደንብ ጨምሩበት። ይኸው ከድኛ አስቀምጨዋለሁ። በሶስተኛው ቀን ደግሞ እንገናኛለን። ይኸው በሶስተኛው ቀን እንግዲህ እንደዚህ አጥሎልኛል። አሁን እንደዚህ እቃ አምጥቼ እሱ ላይ ቀስ እያልን ሊጣችን ሳይገባ እናጠለዋለን። ከዛ ደግሞ ከላይ አሁንም ደግሞ ጥብጥብ አድርገን የቀረ ቀረራ ካለው በኋላ እንጀራችንንም እንዳያበላሽብን ብዙ ቀን ይቀመጥልን ማለት ነው። በደንብ አድርገን ጥብጥብ እናደርገዋለን እንደዚህና እንዲያጠል ደግሞ እናደርገዋለን። ከዛ እዚህ ጋር አብሲት የምጥልበትን ብረት ድስት ጥጃለሁ። እሱ ላይ በዚች በቀይ 2 ተኩል ውሃ አደርግና አፍልተን ደግሞ አብሲቱን እንጥላለን። ይኸው እዚህ ጋር ስላጠለለልኝ ቀስ ብለን ደግሞ እሱንም ሊጡ ሳይገባብን ቀስ ብለን እናጠለዋለን። ይኸው እንደዚህ አድርጌ ጽድት አድርጌዋለሁ። አሁን ትንሽ ውሃ ጨምረን ቀጠን እናድርገውና ከዛ አብሲቱን እንጥላለን። ከዛ እንደዚህ በደንብ አድርጌ ካዋሃድኩት በኋላ በዚህ በኩባዬ አንድ ሊጥ ወስጄ ከዛ አብሲቱ ውሃው እየፈላልን ስለሆነ አብሲቱን እንጥላለን። አብሲቱ እዚህ ጋር በደንብ መንተክተክ ስላለበት ከድኜ በደንብ አድርጌ አበስለዋለሁ። ይኸው እዚህ ጋር ቆንጆ ሆኖ ተንተክትኮልኛል። ሁሉም ቪዲዮ ስላልገባ ነው። አሁን እሳቱን አጥፍቼዋለሁ። በደንብ ስለተንተከተከ ማለት ነው። ትንሽ እንዲበርድልን እናደርገውና ከዛ ሊጥ ውስጥ ጨምረን ደግሞ ኩፍ ሲል እንጋግረዋለን። እዚህ ጋር ማማስለው ቶሎ እንዲበርድልኝ ብዬ ነው። እሳቱን ስላጠፋሁት እንፋሎቱ ቶሎ ቶሎ እንዲወጣና እንዲበርድልኝ ብዬ ነው። በረድ ሲል ነው የምንጨምረው። ይኸው በረድ ብሎልኛል። አሁን ጨምረን በደንብ አድርገን ለውሰን ከዚህ በፊት ይሄን አሰራር አሳይቻችኋለሁ። አሁን ትንሽ ዱቄት ከላይ እንነሰንስበታለን። በመጀመሪያ በማመሲያው ይኸውላችሁ በደንብ አድርጌ እስከ ስር ድረስ አብሲቱ እንዲሰማው ይኸው እንትን እያልኩት ነው።
ውሃም ትንሽ የጨመርኩት ደግሞ በኋላ ላይ ውሃ ላለመጨመር። አሁን በደንብ አድርጋችሁ ብታቀጥኑት ቆንጆ ነው። ከዛ ዱቄት የጤፍ ዱቄት ነው እዚህ ጋር ያመጣሁት። ከዚህ በፊት ይሄን አገጋገር ብዙ ሰው ወዶታል። ይሄን ቪዲዮ ለቅቄ አውቃለሁ። እንደዚህ አድርጌ ሰርቼ ማለት ነው። ብዙ ሰዎች ጠቅሞናል ብለውኛል እና ጥሩ ነው። እንደዚህ ሲጋግሩት እንጀራው ቆንጆ ነው የሚሆነው። ይሄው እንደዚህ ቆንጆ ሆኖ ክፍ ብሎልናል። አሁን ያው ዱቄቱ ውስጥ ትንሽ እንትን ብለ ነው፣ ግን ዱቄቱ አይታይም እና በደንብ አድርጋችሁ እንደዚህ በማመስያ እስከ ስር ድረስ እንዲዋሃድ አማስሉት። ይኸው ቆንጆ ሆነ ኩፍ ስላለ አሁን እንጋግረዋለን። ይኸው ምጣዴን እዚህ ጋር አስምቻለሁ። ትንሽ ማሸሻ ያረኩበት ጎመን ዘር ማለት ነው። ከዛ አስሰን እንጋግረዋለን። ዱቄት ሲደረግበት በጣም ቆንጆ ነው የሚሆነው እና እስቲ ሞክሩት። አንዳንድ ጊዜ እንጀራ ልዋጣ ሲለን ደግሞ በእንደሱ አይነት መንገድ እስቲ እናንተም እስቲ ሞክራችሁ ደግሞ ኮሜንታችሁ ውስጥ። ከዚህ በፊት እንደሱ አይነት እንጀራ ጋገሬ አውቃለሁ፣ ግን ዛሬ የደገምኩት እኛ ሁል ቀን በእንደሱ አይነት መልኩ ስለምንጋግር ነው። የሁላችሁ የሚያምር እንጀራ ብርሃን በጣም ስለበዛበት ነው እንጂ ፍክትክ ያለ የሚያምር እንጀራ ነው እየጋገርኩ ያለሁት የሁላችሁ። ይኸው በጣም የሚያምር እንጀራ ነው። የሚቀጥለውንም ደግሞ እንደዛው አድርገን ደግሞ እንጋግረዋለን።